አቅም አስረድታል። ጥሩ ነገር ሰዎች እንዲማሩበት ፈልገ ነው ያደረግከው። የተማረ ይማርበታል፣ ያልተማረ ደግሞ ልክ እንዳንተ ይጠፋል ማለት ነው። ከዛ በኋላ ግን አሁን ከልጅቷ ጋር እያደረጋችሁት ያለው ነገር አንተ የምታደርገው አክሽን ምናልባት ልጅቷ ልቧን እያደነደነባት ወደማይሆን ነገር ውስጥ እንዳትገባ አፈራለሁ አንቺ። ምክንያቱም ሴቶች የምታደርገው ነገር ነው ከአንተ ጋር ሊያቆያቸው የሚችል። ሰሞኑን አምጥታት ቪዲዮ ሁለታችሁ የሆነ ሚዲያ ውስጥ ቁጭ ብላችሁ ወይ አንተ አዘጋጅተው ምን እንደሆነ አላውቅም፣ ብቻ አንተ ስታደርግ የነበረውና ስትጠይቃት የነበረውና እሷ ስታደርግ የነበረው ነገር ምንም አልተመቸኝ። ስለዚህ ከዚህ በኋላ የምታደርገው ነገር ጭራሹኑ እሷን እያሳጣ የማይሆን ነገር ውስጥ እንዳትገባ እፈራለሁ። ተዋዳችሁ ተፋቅራችሁ አብራችሁ ብትኖሩ ለእኛ መልካም ነው፣ ደስ የሚለን ነገር ነው። ሰው ተዋዶ ተፋቅሮ እንዲኖር ፍላጎታችን። እሱ እኮ ህይወት አለኝ አለ። አይ ቲንክ አሁን ላይ ምን እንደሆነ ታውቃለህ? ምን እንዳሰብኩ ታውቃለህ? እቺ ልጅ ህይወት እንዳለው ስላወቀች ብቻ ምንም ስለማለት ብንቀው ምንም ብለው ምንም ችግር የለውም የሚል ሀሳብ አላት ነገር ነው እንጂ አሁን ነው ይሄ ልጅ ሲምልነቱ ቢሆን ህይወት ካለ እኮ አሁን ህይወት ካለው እኮ ከሌላ ሴት ጋር ህይወት ካለው ከእሷ ጋር ምንም አይነት ሪሌሽንም ምንም አይነት መቀበልም አያስፈልግም። ልጅን ብቻ ተንከባከበው የሚያስፈልገው። ጆዬ ምን መሰለህ፣ እኔ ያደግኩት በእንጀራ አባት እና እናት ሲቹዌሽን ውስጥ ነው እና እዛ ሳድግ እንደ ጠላት ነው የሚተያዩ። ገብቷል? የእንጀራ አባቴ ሚስትና የኔ እናት እንደ ጠላት ነው የሚተያዩት። የእንጀራ አባቴ ኤቭሪቲንግ የሆነ ዊርድ የሆነ ነገር ነበር። ገባ? ያ ነገር እንዲደገም አልፈልግም። እኔ ከዲቦራ ጋር ነገር አታውሪ ብራዘር። እዚህ ምን አስፈላጊ ስላላደለ ተው። ምንም እኔ ለአንተ ጥያቄ አለኝ። ያለ ነው ቢኒ ልክ ማለት አስተያየት ይቅርታ፣ ሰላም ብያለሁ ሁላችሁ ነው። ቪዲዮ ላይ እንዳየነው ከሆነ አስተያየትክ እሷን እንደምትፈልጋት ወይ ደግሞ ከእሷ ጋር ወደፊት የሆነ መቀጠል እንደምትፈልግ ምናምን ነገር ነው። ከአስተያየትህም ካደረግካቸው አክሽን አንጻርም እኔ የተረዳሁበት መንገድ አለ። ለምሳሌ ሌሎችም ደግሞ የተረዱበት መንገድ አለ። ገብተዋል? ያ ነገር ባይሆን ማለት በቃ አንተ የራስህ የግል ህይወት ካለ የግል ህይወት እንዳለህ ሰው ሆነ ግን ደግሞ ለልጅህ ማድረግ ያለብህን ነገር እንደውም ለልጆችህ ሌላም ልጅ ይኖረኛል ብለህ ስላሰብክ እንዲሁም ለልጆችህ ማድረግ ያለብህን ነገር ብቻ ብታደርግ፣ ነገር ግን ልጅቷ ጋር ሌላ ፍቅር እንዳለብህ ነገር ወይ ደግሞ እቺ ልጅ እኮ እንደዚህ አይነት አክሽን ስታሳያት መልሳ ደግሞ ልትጎዳም ትችላለች። አንዳንዴ ለእሷን ማሰብ ይኖርብሃል ብዬ ነው የማስበው። ምክንያቱም እቺ ልጅ አሁንም አንተ ጋር የሆነ የፍቅር ምልክት ወይ ደግሞ የሆነ ነገር ካየች እንደገና የተሰበረው ልቧ ተጠግኖ አንተን የመፈለግ ወደ አንተ ጋር የመመለስ ነገርም ሊመጣ ስለሚችል በምታደርገው ነገር ጥንቃቄ ብታደርግ ካየነው አንጻር ልክ በቃ ከእሷ ጋር ፍቅር እንዳለብህ ድጋሚ ከእሷ ጋር አብረህ መቀጠል እንደምትፈልግ እኔ እንደውም ምነው ተጋብታችሁ አብራችሁ በኖራችሁ ሁላ ምናምን ብዬ በውስጤ ተመኝቼ ነበረ። ምክንያቱም ያው የግል ህይወት እንዳለ ስለማላቅ ማለት ነው ከእሷ ጋር ትኖራላችሁ ብዬ ስላሰብኩኝ እና እንደዚህ የምታደርገው ነገር ላይ ጥንቃቄ ብታደርግ፣ ልጅህን መርዳት ባለብህ መንገድ እርዳ፣ ለልጅህ ፍቅር መስጠት ባለብህ መንገድ ስጥ። ግን ፍቅር ስትሰጥ ለልጅህ ብቻ ብትሰጥ፣ ለእሷ ፍቅር ባትሰጥ። ያው ፍቅር ስጣት፣ ተከባበሩ፣ ተደማመጡ፣ ተዋደዱ። ግን አንተ በምታደርገው መንገድ አይደለም። ይቅርታ ቀጥሉ። እኔ ጥያቄ አለኝም ለሶል። ሰላም ሁላችሁ የወንዶች ጉዳይ ዋስ እንዴት ናችሁ? እኔ ቢኒ ላንተ ጥያቄ አለኝ። የራስ ህይወት ካለ አንተ የራስ ህይወት ካለክ ለልጅህ ጀግና አባት መሆን ትችላለህ። ግዴታ ከእሷ ጋር ሪሌሽንሽፕ ሊኖርክ አይገባም። ተከባብረህ ጀግና መሆን ትችላለህ። ልጅህን በጊዜ የማየት ካሳየች ከልጅ ጋር ጥሩ ኮሚኒኬሽን ካለ አንድ ሰው እናት ስላሳደገው አባት ስላሳደገው አይደለም። እኔ እናትና አባት ተለያይቶ ነው ያሳደጉት። ግን አባቴም የአባትነት ድርሻውን ተወጥቷል፣ እናቴም የእናትነት ድርሻውን ተወጥቷል። ዛሬ ላይ እኔን ፈጥረው አለው ማለት ነው። ገባ?
ስለዚህ አሁን አንተ የምትፈልገው ከልጅ ጋር ያለ ጥሩ ግንኙነት ነው። ከልጅ ጋር ኖረ ሞር እሷን መቅረብ የምትፈልገው ወይስ ሌላ አይነት ፊሊንግ አለ? የራስህ ህይወት እያለ ሌላ አይነት ፊሊንግ እንደዚህ እየተቀራረባችሁ በሄድክ ቁጥር ደግሞ አብራክ ያችኛዋ ሴት ደግሞ አንተን አክሰፕት ታደርጋለች። ኦኬ እንዴት ነው? ብዙ ሰዎች አይ ኮንታክት ፍቅር እንዳለብኝ ያስመስላል ምናምን ይላሉ። እኔ ልንገራችሁ እሱ ነገር መሰላችሁ ላይ እኔ አክቲንግ ስንማር ኤቭሪቲንግ ኢዝ ኦን አይ ገብቷቸዋል። የትወና ስራ ብዙ ጊዜ አይን ላይ ነው። አይ ኮንታክት አለው እንደን ሰው በዛ ሙድ ውስጥ ነው የነበርኩት እና ሁሌም ሳወራ ወንድም ልጅ ሳወራ አይ ኮንታክት አለኝ። ሰዎች አይናቸውን እያየሁኝ ያወራለሁ። እንደን ያ ላይክ ቀስ ማለቴ ለዲቦራ ለስለስ ማለቴ ምናምን ለእሷ ያንሳታል እንጂ አይበዛባትም። በጣም የጎዳዋት ሴት ናት። እኔ ላከብራት ዝቅ ልልላት ይገባል። ገብቷቸዋላ እና ለዛ ነው እንጂ ላይክ እኔ ባይዘው ኢምፐርሰን ብታጉኝ ቀና ብላችሁ ልታዩኝ ላችሉላ ትችላላችሁ። እንደዚህ ላይክ እንትን አይደለም እንዲሁም ምናምን ዩ ካን ኤክስ ኤቭሪዋን ገብቷቸዋል። ላይክ የሚያቀኝ ሰው ብታውቁ ምን አይነት የማስፈራት ሙድ እንዳለኝ የሀብ ነው አይዲያ። ላይክ ግን እንዴት ነው ሁሉም እንትን አለው ሮል ፕሌይ አለው ቦታ አለው። ገብቷችኋል? ላይክ መቆጣት ባለባችሁ ሰዓት ትቆጣላችሁ። ፍሪ መሆን ባለባችሁ ሰዓት ፍሪ ትሆናላችሁ። ወንድነት ስላለቀሰ ቀለል ያለ ወንድ ነው አይደለም። ቆፍጠን በል ምናምን ወደዝ ሚን ጋይስ ምን ማለት ነው? ላይክ ሁሌ ቆፍጣና ነው ወንድ ሲሪየስ መሆን ነው ፊት ላይ ነው የሚቀለጸው አይደለም። ገብቷችኋል? እኔ ምንድነው እየጠየቅኩን አልመለስክልኝም። ምነው ጥያቄሽ ማማዬ? ከሌላ አሁን አንተ ህይወት አለክ አይደለ? አዎ ህይወት እያለ እዚህ ጋር የተለየ አይነት ለምሳሌ አንድ ሴት አብራክ ያለችው ሴት አይደብራትም ወይ? እዚህ ጋር አንድ ሌላ የተውቃት ሴት ተጣልተናል፣ ደስተኛ አይደለችም፣ ታሞጋግሳት አክሰፕት ታደርግሃለች። አይ አላደረገችም። ኦልሞስት ዊ አር ደን ማለት ላይክ ያ ደስተኛ አይደለችም። እኔ ደግሞ ምን መሰለሽ ነህን አስተካክል እያልንህ ያለ ነው እኮ ለዚህ እኮ ያ እንዴት ነው መሰለሽ አንተ አሁን ያችን ልጅ ጎድቻታለሁ ላስተካክላት እፈልጋለሁ ስለበደልኳት ብለህ ሌላኛዋን መበደል አይሆንብህም ወይ? ማለት ሌላኛዋ ቅር እንዲላት እንትን አትፈጥርም? እሱን እኮ ነው የምጠይቀው፣ ግን አልተረዳኝም። እሺ ገብቶኛል፣ አስረዳሽ። እኔ ሚጣዬ እንዴት ነሽ? እዛ ላይ ልጨምርልህ ቢኒ ሚጣ ያለችው ሀሳብ ላይ ማለት ነው። ኦልሬዲ አንተ በአክቲንግ ዓለም ውስጥ ነው ያለኸው እና መጀመሪያ ስትመጣ በትወና ነው ሴቶችን ወደ ራሴ እያቀረብኩ ያለሁት። ለእነሱ አክት አድርጌ ተውኜ እነሱን ወደ ራሴ መሳብ ለእኔ ቀላል ነበረ። ስለዚህ ብዙ ችት አድርጌያለሁ፣ ብዙ ተገናኝቻለሁ፣ ብዙ ብቻ ነግረህናል ያን አክቲንግህን እና አሁንም እች ልጅ ዲኤንኤ እስከሚሰራበት ድረስ አሁንም አብረሃት ባለበት ሰዓት ያ አክቲንግ ቀጥሏል። ማማለሉ ላይ ነው ያለኸው። አሁንም ምን ልጠቀመው ቃሉን አሁንም ያው ነው መሻፈዱ ላይ ነው ያለኸው ነው። ስለዚህ ይሄ ነገር አሁን ላለበት ህይወት ትክክል ነው ወይ? አባት ሆነ ቆፍጠን ብላ አባትነትህን ተቀብለህ አታሳድግም ወይ ነው ቀጥታ ላይክ ቢኒ እና ደግሞ አክቲንግህን መጠቀም ያለበት ቦታ ላይ ብቻ ብትጠቀመው። ላይክ አሁን ለምሳሌ ከእሷ ጋር እያወራህ ያለኸው ነገር ሪል ወሬ ስለሆነ የህይወት ጉዳይ ስለሆነ አክቲንግህን ለሌላ ለዩቱብ ወይ ደግሞ በእርግጥ ይሄንም የምትሰሩ ለዩቱብ ነው እናውቃለን አብዛኞቻችን። ግን ይሄ ደግሞ ሲሪየስ የህይወት ጉዳይ ስለሆነ በሲሪየስ መንገድ ብትሰራው። ላይክ አንተ አሁን ለምሳሌ ምናል አስተያየቴ ምናምን ይሄ ከአክቲንጉ የወሰድኩት ነው ስላልክ እሱን ነገር ብታቆም እና በቃ ሲሪየስ ሆነክ ልጅህን ብታሳድግ። ምክንያቱም ይቺ ልጅ ነገ ከነገ ወዲያ አንተ አሁን በያዝከው መንገድ የምትቀጥል ከሆነ እንደዛ አይኖችህን እያስለመለምክ እያየሃት ተንበርክከክ ምናምን ይቅርበኝ ምናምን ነገር እያልክ የእሷን ልብ እንደገና ወደ አንተ እንዲመለስ እያደረክበት መንገድ ስላለ እቺ ልጅ ነገ ከነገ ወዲያ ድጋሚ የእሷን ብቻ ሳይሆን እኮ አሁን እዚህ ቲክቶክ ላይ ያሉትን ሴቶች ራሱ ለደህንነታቸው አስጊ እኮ ነው ቢንዬ። በዚህ ያ ነገር ስላለ ትወናህን ሌላ መንገድ ላይ ሴቶች ላይ ሳይሆን ሌላ መንገድ ላይ ብታደርገው ባይነኝ እኔ እንደ ግለሰብ ማለት ነው በእውነቱ።
እሺ ሚስ ያደረጋችሁት አሁን እያወሩ የለውት ላይክ አይ ኮንታክት ከምን የመጣ ነው ያላችሁት ነው እንጂ እኔ እየተጎንኩኝ አይደለም። እዛ እኔ ሚዲያ ላይ ዲቦራን አቅርቢያት ሳያት የነበረው ሳወራ የነበረው ትወና አይደለም ቱ ቢ ሆነስት ማለት ነው። ላይክ አይ ኮንታክት ግን ከየት መጣ ካላችሁኝ ወንድም ልጅ ሳወራ አይን እያየው ነው የማወራው። በቃ ደስዝ ማይ ኔቸር ገባችሁ። ግን በጣም ቢውልድ ያደረገው ላይክ አይ ኮንታክት ትወና ላይ ቴክኒካል እሱ ላይ በጣም ስለምሰራ ስለነበረ ቢውልድ አድርጎብኛል። ሳወራሽ ኖርማል እናንቺ ቁጭ ብለን ብናወራ አይንሽን እያየሁ ነው የማወራሽ። ገባሻ? ይሄ ተፈጥሮኝ ነው። ከዛ ነው አስተያየቱ ምናምን የሚለው የፍቅር ሀሳብ አለው የሚለው የመጣው ነው ያልኩት እያልኩ ያለሁት እንጂ ላይክ ለሁሉም ተናግሬያለሁ። የዋ ሚዲያም ላይ አውርቻለሁ። ማፈቅራ ሴት አለች ኤኒዌር አውርቻለሁ። በራሴ የቻን በቲክታክ ላይ አውርቻለሁ፣ ሰርቻለሁ። አንድ 500,000 ምናምን ሺህ አይቶታል የለቀኩትን። የራሴ ፍቅረኛ አለኝ የምወዳ ሴት አለች ብዬ ተናግሬያለሁ። ዳስ ኦል። ከዛ ውጭ ምንድን ነው ልክ ነሽ። እኔ ደግሞ ከዲቦራ ጋር እስሙዝ የሆነ ላይክ ሄዶ ልጅ መጠየቅ ለልጁ ብር መላክ ምናምን ሳይሆን የምፈልገው ላይክ ልጁን ፊል እንዳደረግ ማለት በፍቅር ብቻ ነው ሰው ጓደኛ የሚሆኑ ጓደኛው ክሎዝ ፍሬንድስ መሆን እንችላለን እኮ መተሳሰብ፣ መተዛዘን፣ መተጋገዝ እንችላለን። አሁን እኔ ከፍቅረኛ ጋር ጥል የጀመርነው ለምን ታግዛታለህ፣ ለምን እንደዛ ቪዲዮ ትሰራለህ ከእሷ ጋር ምናምን የሚል ነገር ሲመጣ ነው። ላይክ አለመስማማት መጨቃጨቅ ላይ ነው ያለ ነው። ገብቷቸዋል። ከዛ አንጻር ነው እንጂ ላይክ እኔ ሌላ ኢንቴንሽን የለኝም፣ እሷም ሌላ ኢንቴንሽን የላትም። ቢኒ ስለ ሶልታይ ታውቃለህ? ሶልታይ የሚባል ነገር ታውቃለህ? ምን ማለት መሰለህ? ነፍሰ ስጋ ነፍሰ ስጋ ትስስር የሚባል ነገር ታውቃለህ? ከዚችም ሴት ጋር ስተኛ ከዛ ሶልሜት ሶልታይ በእንግሊዝኛ ግን በአማርኛው ይሄ የነፍሰ ስጋ ትስስር ይባላል። ያ ማለት ከዚችም ጋር ስተኛ ከዛችም ጋር ስተኛ ምን ትሆናለህ መሰለህ? ላይክ ሴሰኛ ትሆናለህ ማለት ነው። ሁሉም ሰው እኮ ያደርገዋል። ገባሻ? እኔ እኮ እያወራ ያለሁት እሱ ነው። ያንን በማድረግ ያመጣሁት በሽታ ሰክሰስፉል እንዳልሆነ አድርጎኛል። ከአንድ ሴት ጋር ስተኛ የዛችን ልጅ ባድ ስፕሪት ነው ወርሽ የምነሳው እንዴ ኔክስት ከዛች ጋር ሌላ ባድ ስፕሪት እንዴ ሌላ የእሷን ዱካክ የእሷን በሽታ ሰብስቤ ራሴ ላይ በማምጣቴ ወርክአውት እንዳላረግ ኤነርጂ እንዳይኖረኝ እንዳልሰራ አድርጎኝ 4 ግድግዳ ውስጥ አስቀምጦኝ በድህነት በችግር እና በዲፕሬሽን ውስጥ አስቀምጠኝ መስራት ሳልችል ቀርቼ ዛሬ አሁን አንተ መለሰ ከዛ ሪያክት እኮ አልተመለስክም። እንደውም የባሰብህ ነው ይመስለው። ሌላም ሆድ እንዳታሳብጥ ሌላ ጊዜ ደግሞ ተጸጽቼ ነው ልትል አትችልም። ደግሞ ከዚህ በኋላ እንደዛ ብትል ማንም ደግሞ አይቀበልም እኮ። እነሱ እያሉ ያሉት አሁን እንደዚህ አይነት ሪያክት አታድርግ፣ ሌላ ስሜት ውስጥ ታስገባለህ። እኔ ይኸውልህ ስሙን እጠራዋለሁ እዚህ እነሱ ሶሊቦ ልከኛል ብዬ ነው ገባ። ሌላ ስሜት ውስጥ አታስገባቸው። ጀስ በቃ እንደ አባት ልጅን አንድ አባት ለልጁ እንደሚያደርገው ነገር አድርግ ነው እያሉ ያሉ ተረዳኝ። አይ ነው እኮ እሱን እኮ ነው እያልኩ እንደ አንድ ልጅ እንደ አንድ አባት ዝም ብለህ ገንዘብ ስጠው ዝም ብለህ በለው ሳይሆን ዞሮ ምን አለ መሰለህ አሁን ግልጹን ስንናገር ላይክ አሁን ልጅቷን በቃ በመጀመሪያ ኦኬ ወጣ ተዋውቃቸው ልጅ መሆኑን አረጋግጠሃል። ካረጋገጥክ በኋላ ያለው ነገር ነው አሁን ሰዎችን እያናገሩ ያሉበት ምክንያት። ከዛ በኋላ ያለው ነገር የምታደርጋቸው አክቶች አሁን ለምሳሌ ኢንተርቪው ጠርታት እኔ ጭምር አልዋሽም፣ እኔ ጭምር ከእሷ ጋር የሆነ ላይክ አንተ ለእሷ ስሜት እንዳለህ ነገር አይቼ ስላሰብኩ ነው ቪዲዮ ላይ አይተኝ ሆነ የለቀቁት። አንተ ለእሷ ስሜት እንዳለህ ነገር እሷ እንደናቀች አድርጌ ስለቆጠርኩ ነው ያን ቪዲዮ ልሰራ የቻልኩበት ማለት ነው። ምክንያቱም ደግሞ አንተ ከጎን ሌላ ህይወት እንዳለ ስላላወቁ ይሄ ነገር ላይ ምንድን ነው ያ እንደዛ አይነት ሙዶች እንደዛ አይነት አክቶች የምታራምዳቸው አክቶች ከአንተ ጋር ላለችው አንደኛ ከአንተ ጋር ላለችው ህይወት ወይ ሚስትክ ጥሩ ስሜት አይሰማትም። ሁለተኛ ጥፋት ይሆናል ማለት ነው። የነበረውን ጥፋት ለማስተካከል ሁለተኛ ጥፋት አይሆንም ወይ ነው ጥያቄያችን። አንደኛው ማለት ሁለተኛው ነገር ደግሞ አሁን እንዳሉት ከሆነ እቺ ልጅ አንተ በቀረብካት ቁጥር አንተ በደንብ አክት ባረክባት ቁጥር የፍቅር ስሜት ሊሰማት ይችላል። ይሄ ልጅ እኔ ጋር ይመለሳል የሚል እንደገና ልቧ ውስጥ የሆነ ነገር ሊፈጠርም ይችላል አንዳንድ ሴቶች ዘንድ።
በቃ ህይወት እንዳለ ሆኖ ህይወት እንዳለ ሆኖ ያንን ትቶ ይመጣል የሚል ሀሳብ ሊኖራት ይችላል የሚል ነገር ስላለ እንደዚህ አይነት አክቶች ከባድ ናቸው። ብዙ ጊዜ ማለት ከባድ ናቸው። የምታደርጋቸው መንገዶች ላይክ እሷንም አጠያየቅህም አስተያየትም ጭምር ሌላ ታሪክ ውስጥ የሚወስድ ነገር ስለሆነ ያንን መቀየር አትችልም ወይ ነው በቃ በጥቅሉ። ኦኬ 3 ዓመት ሆኖናል ከተለያየን። 2014 ላይ የተለያየ ነው። የራሷ ህይወት አላት፣ የራሴ ህይወት አለኝ። ገብቷል። እንደ ጓደኛ እንደ እህት እንደ ወንድም አዎ እንዲህ አውርተናል እኮ። ለዛ እኮ ነው አሁን ሚስ እያደረጋችሁ ያላችሁት። ሚዲያ ላይ በደንብ ተናግረናል። ሁለቱም ተናግረዋል። ሶል የምወዳት እንደውም እሷ እንደውም እንደምንትሴ ብሎ ኮሜንት ሰጥቷል ብላ እሷም አንጸባርቃለች። የዛችን ውበት ሲገልጸው ማለት ነው። አዎ ጆንዬ፣ እሷም የሚያገባኝ ከሆነ የምቀጥለው ጓደኛ አለኝ፣ የማያገባኝ ትዳር አብሮኝ በትዳር የማይቆይ ጋር ታረጋለሁ ብላ የያዘችው ወንድ እንዳለ ተናግራለች። እሱ ሳይሆን ከአክቲንግ አለም ውጣ። አሁንም አክቲንግ ውስጥ ነው ያለኸው ነው ቢኒ። እኔ የተሰማኝን ነው። እኔ ብዙ የሚሰጠኝ ካራክተር አሁን በጣም ክፉ ናት፣ ክፉ ሴት፣ ክፉ ምናምን በቃ ፊቴ ለዛ ስለሚመቻቸው ያ ነኝ። ግን ህይወቴ ያ አይደለም። እኔ ገብቷል። ጥሩ እናት ነኝ፣ ጥሩ ቤተሰብ አስተዳዳሪ ነኝ፣ በትዳር ረጅም ዓመት የቆየው ነኝ። ያንን ህይወቴን አይደለም እየኖርኩ ያለሁት ገባ። እና አክቲንግ አለም ላይ ስትገባ ያ የተላበስከውን ገጸ ባህሪ ላይ እየኖርከው ነው አሁን ላይ። ስለዚህ መልካም አባት ለመሆን ደግሞ ያ አይደለም መሆን ያለብህ። ጥሩ እህትም ሆነ ጥሩ ወንድምም ሆነ ከእሷ ጋር አንድ አርቲስት እኮ ገዳይ ከሆነ እኮ ገዳይ ሆኖ እንደዛ ሊገኝ አይችልም መቼም። እሱ የሚሰጠው ገጸ ባህሪ ነው። በቃ ያንን ነው የሚጫወተው። እዛ ላይ ነው መጫወት ያለብን። ነገር ግን አንተ በግል ህይወትህ ውስጥ ላይ ያለውን እና የራስን ስሜት ብቻ ነው መከተል ያለበት እንጂ እዛ ላይ ያለውን ነገር እከተላለሁ ካልክ መጥፎ ነው ነው በቃ። አሁን እያወራችሁ ያሉት እኔ ተዋናይ ነኝ፣ እሷ ላይ እየተወንኩ ነው፣ ህይወቴን አክት እያደረኩት ማለት ነው። እኔ ያወራሁት ስቢል ላይክ 3 years and 4 years 2018 ነው። 2014 በፊት የነበረ ህይወቴን ነው ስለ ትወና ያወራሁት። ይህ የትወና ታሪክ ወይ ደግሞ ላይፍህ ቲያትር መማርህና ማጥናትህ ለሴቶችን ለማስመት ተጠቅመህበታል ያለኝ። ኦፍኮርስ ተጠቅሜበት ነበር። ቢካዝ መጽሐፍ አነባለሁ፣ የምጠቀማቸው ቃላቶች አሉ። አንዴን ሀውቱ ላይክ ጉግል አረጋለሁ፣ ዩቲዩብ ያለው ምናምን ተጠቅሜያለሁ። አሁንም እኮ የተጠቀምክበት ነው። ምን አረኩኝ አሁን? ምን አረኩ? ከልጅቷ ጋር አብረህ ከነበረ ኢንተርቪው ከልጅቷ ጋር ካሳየኸው አክት ጋር እንደገና ደግሞ ላይክ አሁን ራሱ እያደረኩ ያለሁኝ አክቲንግ ላይ ስለማደርገው ላይክ እንደ መሲ ያ ኦዲየንስ ነው አለ የሚመሰክረው። መሲ እንደ ኦዲየንስ ነው አንቺ አሁን እየተናገርሽ ያለሽው። ስለዚህ የሆነ ፊልም ስናይ እኛ ኦዲየንስ ሆነን ስናይ ያን ፊልም እንገመግመዋለን። ስለዚህ ያን ኢንተርቪው አሁን እኛ እንደ ኦዲየንስ እያየነው ነው። እንደ ኦዲየንስ ስናይ ደግሞ አሁንም ያው ካራክተር ውስጥ ነው ያለኸው እያልን ነው። ያን ነው መሲም እያንጸባረቀች አለችው። ዞሮ ላይክ እንደ ምክር ነገር ነው እኛ አሁን እየሰጠን ያለው። ከዚህ በላይ ደግሞ አንተ የምታስበውን ነገር ራስህ ነው የምታውቀው። ግን አንድ ነገር ለማስተካከል አንድ ነገር እንዳይበላሽብህ ለማለት ነው እንጂ ምንም የምናመጣው ነገር እኮ የለም። አይ ነው ላይክ እኔ አሁን ላይክ በዚህ ሲቹዌሽን ውስጥ እያለው ከአሁኗ ፍቅረኛዬ ጋር ሰላም አይደለንም፣ ብዙ ይጣላል ነው ምናምን ላይክ እንደናንተ ነው የምታስበው። እሷ አልተረዳችም። እኔ አሁን ላይክ የእኔ ፖይንት ምንድን ነው እንዲሁ ሰው የወንዶች ጉዳይ ምናምን ላይ ይፈታል ብሎ ያለው ድንገት ሳልፎ ያገኘሁት። አሁን ላይክ ጥያቄ ካላቸው ጠይቁኝ። ህይወቴ ታሪኬ አክቲንግ አይደለም፣ ይዤ የመጣሁት ሪል ላይፍ ነው። ኤቭሪዋን ኖስ የሚያውቅ ያውቀዋል። እንዴን ቴስቲሞኒ ከፈለጋችሁም ይኖረኛል። ለምን ወጣክ ምን ያስተምራል ካላችሁ ቪዲዮን እና መማር የሚፈልግ ሰው ማወቅ የሚፈልግ ሰው ይማርበታል። እኔ ያጣሁት ብዙ ነገር አለ። ከዛ አንጻር ነው። ግን አሁን ላይ እየተወንኩ አይደለም፣ የራሴን ህይወት እየኖርኩ ነው። ግን ከዲቦራ ጋር ጥሩ ግንኙነት እንዲኖረኝ ይፈልጋለሁ። እንደ አባት የልጁ አባት ነኝ።
እንደ ልጅ እናት ደግሞ በክፉ አይን ሳይሆን ማየት፣ በርቀት ሳይሆን ማየት ላይክ ስሙዝ የሆነ ግንኙነት እንዲኖረን ገባችሁ አይደል? በጥል አይደለም። ቢኒ አንተ በህይወት ላይ አሁን ደስተኛ ልትሆን የምትፈልግ ከሆነ ልጅን እንደ ልጅ ታስባለህ። ከዲቦራ ግን መራቅ መቻል አለብህ። ከዛ ውጭ ሌላ ሴት ከአንተ ጋር መጣ አብረን ልትኖር የምትችልበት ምንም አይነት ምክንያት የለም። ምክንያቱም የምታደርገው ነገር ዲቦራን እንደምታፈቅራት እንጂ ሌላ ሴት እንደምትፈልጋት አታውቅም። ከዲቦራ ጋር የምታደርገውን ሪሌሽን በሩቅ ነው ማድረግ ያለብህ። ከእሷ ህይወት መውጣት ነው ያለብህ። መውጣት ካለብህ እየጠራ ቪዲዮ እየተቀራረጽ አብረን መሆን አትችልም። ለቲክቶክ ወይ ለተለያየ ነገር አሁን የእሷ ህይወት ላይ ራሱ እኮ ተጽዕኖ ሊፈጥር ይችላል እኮ። ያንን ነው የምልህ። ላይ አይፈጥርም። አሁን እንደ ሚዲያ ሰው እኛ ደግሞ ስንረዳቸው አሁን ሁለቱም ዲቦራና ቢኒ ላይ ይሄ ነገር ሊፈጥር አይችልም። ለምን? ሁለቱ ተነጋግረው የሚያደርጉት ነገር ነው። ገብቶሃል? ሶስተኛው አካል ግን አፍቃሪ የምትፈቀረውና አፍቃሪ የሚዲያ አካል አይደለችም። ወደ ሚዲያ የመጣች ሴት አይደለችም። እሷ ልክ እንደኛ አትረዳቸው። እኛ እንረዳም ያለው እኮ አክቲንግ ነው ያልነው እኛ። እነሱ አሁን ሚዲያ ላይ የሆነ ቦታ ላይ በሚዲያ መድረስ ይፈልጋሉ። ይህም በደንብ አድርገን እንረዳለን። በዚህም አለ በዛም አለ የሆነ ሲስተሙ ሲገቡ የሆነ ነገር ይዘው መገኘት አለባቸው። ይሄ ሁሉ ውርጅብኝ የሚመጣ የሆነ ነገር ዩቲዩብም የሆነ ብቻ የሆነ ሰክሰስ ሊያደርጉበት የሚፈልጉት። አሁን እሷም ማስታወቂያ መስራት ጀምራለች ምናምን ራሷን ራን እያደረገች ነው አይደለም? በቃ ይሄ አጋጣሚ ይሄንን ይከፍታል። ሁለቱ ተነጋግረው ግን ይሄንን ቢዝነስ መቀጠል ይችላሉ። ተነጋግረው ይቀጥላሉ በዚሁ። እቺ ግን አሁን ፍቅረኛ የተባለችው ልክ እንደኛ አትረዳውም። እየተለመለምክ ነው እየፈለግካት ነው እያልሽ የምትጣለው ትጎዳለህ። የዲቦራ ነገር አያሳስበንም ልላችሁ ነው። ያንን ነገር አሁን እሺ እሷ ከአንተ አሁን ካለ ጓደኛ ጋር እንዴት ነው ማለት ያላችሁበት ሁኔታ ተረድታ ነው እየኖራችሁ ያላችሁ? ምንም አይነት ነገር አልተቀየረችብህም? ከዚህ ወደ ላይክ ተጣላን እኮ አልኩህ። አሁን ላይ ተጣልተን ምንም ሰላም። አሁንም እኮ ዞሮ አንተ እሷን ከእሷ ጋር ከተጣላ አሁንም እኮ ከነበረበት ህይወት አልወጣም ማለት እንዴት ነው? አሁን አየህ አይደለ? በቃ እሷ ተጣላች። አሁን እሷን የምታስረዳበት መንገድ ምናምን ነገር አለ። አሁን በኋላ እሱን ነው እኮ መለሶል ገባ። ከዚህ ነገር በዚህ አያያዘ ከዚህ ነገር እንደውም ሌላ ነገር ውስጥ ነው እንጂ የምትገባ። በቃ አክቱን ድራማ ላይ አድርገህ ሴቶችን ተዋቸው። ይኔ ወንድ ለእኛም መስል በነገራችን ላይ እኔ አንድ ነገር ልንገርህ፣ ይሄ ሴሰኝነት አይለቅም። የእውነቴን ነው የምነግርህ። ይሄ እንትን ይባላል ሶልታ ይሉታል አይለቅም። ከዚህም ከዛ የሁሉንም ይኸውልህ ሰውልዬ መንፈስ ላይ ስፒሪቹዋል ነው ገባ። ለምሳሌ ከአንድ ሴት ጋር ስትይዝ የእሷን ጠቅላላ ያለባትን ጠቅላላ ነገር አንተ ነው የምትወርሰው። ተረዳኸኝ? እቺ እንደምትተውና ያቺ ጋር ትሄዳለህ፣ ያቺ ጋር ትሄዳለህ። ይሄ ነገር ይቀጥልና ላይፎን ሚዘረብል ያደረጉ። ተረዳኸኝ? ስለዚህ አሁን እሱን ትልቅ ሰው ነው። እኔ ባይዘዌ በሚዲያ ላይ ምክር አላምንም። ቢኒ ከአንድ ዲሲሽን መጽሐፍ ያነባል እንደተናገረው ለራሱ በቂ ነው ብዬ አምናለሁ። ነገር ግን አንዳንዴ የሆነ እድሜ ላይ የሰው ልጅ ማቹርድ ይሆናል ገባ። ገላም ይደግማል። ከዛም ነው መተኛቱ ማለት ነው። ስለዚህ ለልጅህ አባት ትችላለህ፣ ልጅህን ማግኘት ትችላለህ፣ ለልጅህ ፍቅር መስጠት ትችላለህ። ምንም የኛ ስደት ላይ የምንኖርበት ሀገር እኮ ተለያይተው ቤስት ፍሬንድ ይሆናሉ። ቤስት ፍሬንድ ስልህ ሰበብ አስባብ እየፈለግ ሄደክ ማግኘት አይደለም። ለልጅ ግን ጥሩ አባት ማለት ትችላለህ። አብራ ያለችው ሴት ደግሞ አክሰፕት እንድታደርግህ ደግሞ እዚህ ጎዳት በሚል ሰበብ አስሬ እኔ አሁን ፐርሰናል ብትጠይቀኝ እኔ የኔ ቦይፍሬንድ የምለው ሰው አስሬ ሌላ ሴት ስም ቢጠራብኝ አክሰፕት አላደርግም። ወይ እዛው ተጣጣን ጨርሰና ወይንም እዛው ቅር ነው የምለው ገባ። አሁን አንተ የአንደኛዋን ልብ ለመጠገን የአንደኛዋን ልብ እየሰበርክ ነው። ከሁለት የወጣ እየሆነ ነው አሁን። ሁለተኛ ነገር ደግሞ እሷ ራሷ አይተህ ከሆነ እንደው በቃ ልመልሳት ቢል እንኳን በቃ የምትሆንለት አይደለችም። ኦልሬዲ ከራሷ አውጥተዋለች። ሰው ለምን ይችን ልጅ ላያገኛት ወይ ደግሞ እንትን ላይላት ጉዳይ ልጁን ካወቀ ልጁን እየተንከባከበ ለምን አይኖርም? ለምን ያለበትን ህይወት ያበላሻል?
እሱን ነው እኔ የምለው። ማለት ዲቦራ አሁን ከሱ ጋር ምንም አይነት ስሜት እንዳላት አታሳይም። አንደኛ ማለት እሱ ደግሞ እኔ ህይወት አለኝ እኔም ምንም አይነት ስሜት የለኝም፣ ነገር ግን ከእሷ ጋር ጥሩ ግንኙነት እንዲኖረኝ እፈልጋለሁ አለ ብሎ ቢኔ እዛ ላይ ግን እኛ አንተ እዛ ላይ እንደምናየው ከሆነ እንደዛ አይነት አካሄድ አይደለም። እይታ ሁሉ ነገር ኢብን ለፍቅረኛ እንኳን የማይሆኑትን ነገሮች እየሆንክ ነው የምታሳየን ማለት ነው። ይሄ ነገር ትንሽ አደጋ ነው ለአንተም። ለእንትን ፈልገውስ ቢሆን አሁን አንዳንዴ እንደዚህ ዩቲዩብ ላይ የምናያቸው ነገሮች አሉ አይደለ? ኦልሬዲ በፍቅር የሚሆን በጓደኝነት ዝም ብለው እያስመሰሉ ስራ ለመስራት የሚፈልጉ አይነት በዛ አይነት ሙሉ መልኩ ነው ወይ አንተ ዲቦራን እየፈለግካት ያለው? ለስራ ከሆነ ኦኬ፣ ለስራ ከሆነ እንደግባ። እኛ ምንም ፍቅር ግንኙነት ተመልሳችሁ ወደ ሚዲያ የመጣው እሷንም የምትፈልግባት መንገድ እንደዚህ ከሆነ ለስራ በሆነ ነገር ምናምን ከሆነ እያየን ነው፣ እየተጃጃሉብን ነው። ማን ነው የሚባሉ እንዳለ የመዳም ቅመም ብቻ እሱም ያልተማሩ የሆኑች የሚከተሏቸው በየጊዜው ይጣላሉ። አርግዛ እንኳን የሚጣሉ የሆነ ልጅ ማነው ሰው በእናትህ ይሄ ማነው ሰውን በጣም ጣፋጭ ናት ያለው አብርሽ ይሄ ያለው አሜሪካ ገብተው በሁለት ቀን ሹራ ማሪ ነው ምን ያለው የሚለው ልጅ ማለት እሷ ሆነ በቃ ይህ ሽቀላ እንደዚህ ናት። በሽቀላቸው እኔ ይመቹኛል። ግን አንድ የምናደድ የመዳም ቅመሞች አሉ እውነት የሚመስለው እድሜ ልካቸውን ምንም አይነት ነገር ያልነቁ እውነት ነው ብሎ የሚያለቅሱ አብረዋል። እውነት ነው በቃ ተለያዩ ወይ ታረቁ እኮ ጭራሽ ቪዲዮ አለቀቁም የሚሉ እራሱ እኮ አሉ። ዛሬ ቪዲዮ አለቀቁም ተጣልተው ነው መሰለኝ አረግዝ መሰለኝ ሩታዬ ይላሉ። ሩታዬ አረግዘች አብርሽዬ ምን ሆኖ ይሁን አቤት ከሌላ ሴት ጋር እነሱ ምናምን ከዳኒ ሮያል ጋር ደግሞ ፍቅር ጀመሩ ከሚስቱ ጋር ምናምን ማስታጠቢያ አልቀራቸውም። የመዳም ቅመሞች ሲገዙ ያለቅሳሉ። መኪና ጀለሰ ይኸው ለእናቷ እዛ ብሉኮ ሳቀይር እንትን መኪና ለመኪና ያዋጡ የመዳም ቅመሞች አሉ። ለመኪና ቤታቸውን ዕቃ የሞሉላቸው ማማ ቤት የሚሰሩ ናቸው። ማዳም ቤት ውስጥ የሚሰሩ ልጆች ናቸው። ቤታቸውን ደግሞ ዕቃ ያሟለውላቸው ራሱ በሲዋ ንገራችሁ ነው ቢኒ እንደዛ ከሆነ ለዩቱብ ከሆነ ኖርማል ነው። አስተካክለ ስራዋ ሰዎች እንዲገረሙበት አድርገ ነው መስራት ያለበት። በቃ ትክክለኛ የሚመስል ነገር ሰው ማነሳ ነገር ስሩ፣ ተስማሙና ከተዋረዳቸው ጋር በደንብ ተዋረዱ። እሱ ነው ለገንዘብ መዋረድ ከፈለጋችሁ ከዛ ውጭ ምንም ማድረግ ቢንዬ እምባህንም በየቀኑ እያጠራቀ ለስራ ከሆነ እምባህንም በየቀኑ እያጠራቀ አፍሰው በሳምንቱ 2 ቀን ብታፈስ ዩቲዩብ ላጥር በቃ እሱ ነው የምልህ። እኔ ምንም ለስራ ከሆነ ምንም ግን ሌላ ነገር ከሆነ ህይወት ላይ አሁን አንተ ህይወቴ እንደዚህ ነበረ ብለህ ግን ህይወቴን ማስተካከል አለብኝ ብለህ ህይወትን ድጋሚ የምታበላሽ ከሆነ እዛ ላይ እኛ የወንዶች ጉዳይ ምክር እንሰጣለን፣ በስራ እናበረታታለን። ምንም እንዳታስብ ለማለት ነው። አሁን ይሄ ያለፈው ምንም እንትን ስሜት አይሰጥም። ግን አሁን የምትመጣውን ልጅ በደንብ እንትን በላት። እኔ አንድ ምክር በደንብ አድርጋ አስተካክለው ደህና ሁና ትምጣ ምናምን ነገር አሪፍ ነገር እንትን ለማለት ሞክር። እኛንም ከሸወድከን አይቀር በደህና ነገር ልትሸውደን ገባ። በወንዶች ጉዳይ ጥንካሬ የሚያረጉ ሰዎች አሉ። እኔ ግን አንድ ሀሳብ አለኝ ለቢኒ። ሎሚ ሻጭ መስሎ ይምጣ እንዴ ደግሞ ፊቱን አኩሳትሮ ምናምን። ቢኒ እየሰማኸኝ ነው? ቆይ አንዴ መሰለኝ ቢኒ እየሰማኸኝ ነው? አንተ ወጣት ነህ። ዩቲዩብ የትርፍ ጊዜ ስራ እንጂ መሆን ያለበት ቋሚ ስራ ባይሆን እንደ አንድ እህት ነው የምነግርህ። ይሄ በትርፍ ጊዜ የምትሰራው የትርፍ ጊዜ ሆቢ አድርገኸው በዚህ እድሜ የተገኘውን ኦፖርቹኒቲ አድርገህ ስራ ብትሰራ ብዬ አሳስባለሁ። እንደ ያ ማንም ሰው እኮ ሀቢባ ልከው እንዳይሆን ሰው ማንን ከዛ ከወጣ በኋላ ከሀቢባ ጋር ምንም ግንኙነት የለህም ቢኒ? ምን ነገር ነው እና ሀቢባ ጋር ሄዶ የተነፈሳል?
ሆዱን አልተረገጠም። ይኸውልህ ምን አለ ጆን ጠላት እኛን ለማጥቃት ይኸውልህ ኃይለኛ እንቅስቃሴ እያደረገ ነው። እኔ የሰው ጠላት አላቅም። እኔ ምንም ጥል እንዳላችሁ አላቅም። እኔ ሲጀመር ከቲክታክ ከጠፋ ቆይቻለሁ። በቃ ለምን በዛው አልጠፋህም ነበር አንተ ልጅ ደግሞ። እሺ ቀጥል። ምነው አባቴ ተው እንጂ ጓደኛዬ፣ ምን አስበህ ነው ማለት የእናንተን ጥል አላቅም። እኔ አሁን ላይክ ሶል ራሱ የወንዶች ጉዳይ አባልን ምናምን አላቅም። እኔ እግዚአብሔር ነው የሚያውቀው። እኔ ሀቡ ጋር በራሴ ቀርብ ያለው እናንተ ትጣሉ አትጣሉ አላቅም። ምንድን ነው ሀቡ የምትለው? እዚህ መጣ ሀቡ አትበል፣ ሀቢባ በል። ትክክለኛ ድምፅ ሀቡ ሀቢባ ብለህ ጥራ። እኔ እንደዛ አልልም። ሀቡ ነው የምትለው እንዴ? ሀቢብቲ ነው የምላት፣ በማውቀው ስም ነው የምጠራው። ስነ ስርዓት መቶ ሀቡ ምናምን ይላል። እንዲ ልክስክስ መሳሪያ አያስፈልግም። እንደ እኛ ወንዶች ጉዳይ ከሱ ጎን ለመቆም ተፍተፍ ስናለ ወደዛ ሀቢብቴን ገደል ትፈልጋለህ? አትስደውተው። ደግሞ አሜሪካን የመሄድ እቅድ አለው መሰለኝ። የአሜሪካን ባንዲራ ራሱ ፕሮፋይሉ ላይ አለ። የት ጋር ነው የሚሄደው? እንደዛ እያለ እየተነፋረቀ ነው አሜሪካ አቡ ሀቢብቲ ያልካት እንግዲህ ተርዳ ምንም ልንረዳ አንችልም። ከዚህ ጭራሽ ሀቢብቲ ያለ ነው። ይልቁንስ እኔ አልበላም አልጠጣም ብዬ ፊልም እየሰራው የምለቅበት አዲስ ቻናል አለኝ እና እኔ ላይ የገባችሁ ባየው ላይ ሰብስክራይብ አድርጉ። አልቅሻ አይደለም ከፍዬ ነው እየሰራ ያለሁት እና በቅርብ ስለምለቅ አዲስ ፊልም ግቡና ሰብስክራይብ አድርጉኝ። ሞኒታይዝ ሆኗል። ሳምንት እለቃለሁ ቆንጆ አዲስ ፊልም። ተከታታይ የምንጀምረው ሰብስክራይብ አድርጓት ጋይስ፣ እየገባችሁ ሰብስክራይብ አድርጓት እና ጋይስ። በእውነት ግን ሀቢብቲ ያትበት በእውነት ሀቢባ ሲጀመር ሀቢብቲ ቃሉ አረበኛ ነው። ንገረው። ወንዶች ጉዳይ ፎቤል ታነሳ ነው። ሰዓታችንን አቃጠልን። ስንት ነገር የምንሰራበት ስንት የተቸገረ የሚኖርበት አርጎብን ነው እኮ ነው የወረደ። የተበደለ ነው መረዳት ያለበት እንጂ አሁን ሀሳብ ምን አገባል? አይ በቃ እንዲሁ ዝም ብሎ አትረዱንም እንዴ ሲል እኔና እኮ ሶል እያወራ የተበደለ ነው መረዳት ያለበት። የሚወሰድበት ሰው ነው እንጂ የሚረዳ ሰው አይደለም። እኛ አደንዝዞን ካልሆነ እስካሁን ራሱ የሰማ ነው። አይ ቢኒ ይኸውላችሁ፣ አሁን እኔ ይህንን ልመክረው የምፈልገው ነገር ቢኖር ልጅቷን ይዞ ይምጣ፣ ለስራ ነው የመጣ ነው ምናምን ይበሉ። እኛ ስራውን ሰብስክራይብ እናስገቡበታለን። ይሄ ነው እንጂ አሁን ታዲያ ስላስረገዘ እንዴት ሊያለቅስ ይችላል? ቆይ ሰው እኔም ነግረህ አንድ ሴት አንተ ተመካክሮ የሚመጡ ከሆነ በጣም ተታለናል ጋይስ፣ እንደ ህዝብ ተታለናል። ስላስረገዘ እንዴት ያለቅሳል? ይሄ እኮ ሌላ ተልእኮ አለው እኮ። ይሄማ የሀቢባ እጅ አለበት በቀጥታ። አንድ ወንድ ጋይስ፣ አንድ ወንድ ስላስረገዘ ብቻ በዛ ልክ እንዴት ሊያለቅስ ይችላል እንዴ? ይሄ ሌላ ተልእኮ አለው። ቤኔ እንከታተልሃለን ከዚህ በኋላ ጌታ በሚያውቀው ማለት ነው። ፎሎ እናረቀው ፎሎ ነው ፎሎ አረጋለሁ። ራስህን ነው እንትን ያልከው። እኔ ግን ለምን እንደ የመጨረሻዬን ሀሳብ እንዳነሳው ታውቃለህ? ሶል እንደ ሀቢባ ጋር ገብቶ የሆነ የተቆረጠ እንትን አይቻለሁ እና ብዙ ሞክሬያለሁ ሚዲያ ላይ ለመፈመስ ብዙ ታግያለሁ፣ ብዙ ሆኛለሁ እና ግቢና ቪዲዮዎችን አይተሽ የኋላ የቀረብኩትን ስቶሪዎችን አይተሽ አፈምሽኝ፣ ሰብስክራይብ ፎሎ አስደርጊ ምናምን ሲላት ነበረ እና በዚህ ሁኔታ ነው እንትን ያለው ተነጋግረው የመጡት ከዲቦራ ጋር እንጂ አሁን እንደ የምር በፍቅር አይን ሊያያት በዚህ አፍቅሯት ወይም ደግሞ አባትነቱን አክሰብት አድርጎ ምናምን አይደለም። ቤኔ ተረጋጋ፣ ቆይ እዚህ ቤት አይቻልም እንደዚህ። እባክህ አዳምጥ አንድ ነገር ቤኔ ለምን አታዳምጥም? ቢል ምንድን ነው የምትል እዚህ ቤት የእሷን ስም ይኸውልህ መጥራት አይቻልም። አዳምጥ። ለምን አታዳምጥም? ሰውዬ አንተ ምን ሆነህ ነው? በእናትህ እዚህ ቤት የዛችን ሴትዮ ስም መጥራት አይቻልም። ቢኒ እና ይቅርታ ለተጠቀሙት ቃል በለንና አዳምጥ።
ከዛ መቀጠል እንችላለን። ሶሪ ይሰማል። እኔ እዚህ ጋር የእናንተን ጥል አላውቅም። እኔ ደግሞ የማምንበትን የማደርገው ስትጣሉ ማላየው በምን እንደጠላችሁ አላውቅም። እኔ ሶሪ። ስለዚህ የእሷን ስም እዚህ ቤት ስለተጠቀምኩ ብለህ በቃ የወንዶች ጉዳይን ይቅርታ ጠይቅና እንቀጥል። ከዛ በኋላ ኖርማል ወይ ምን አረኩኝ? እኔ እኮ ጥላችሁን አላውቅም እኮ። አይ ስሟን ማለትኮቹ ነገር ነው ግን ያው እየተደረጋሉ። እኔ ከእሷ ጋር ጥል የለኝም፣ ከእናንተም ጋር ጥል የለኝም። እያወራ የለሁት ለሀኑ መልስ ልመልስላት። ሀንዬ የኔ እናት ይኸውልሽ፣ እኔ ገብተሽ ቪዲዮ ማየት ትችላለሽ። ቪዲዮዎች ቫይራል ናቸው። ስለ ፌመስነት አታውሪ። ገባሽ አይደለ? ቪዲዮ ክሊፕም አለኝ፣ በሚሊዮን የታየ ክሊፖች አሉ። ሰርቻለሁ። እኔ ምንም እንትን የለውም። አጋጣሚው ቫይራል ከወጣው ነው ያወራሁት። ቫይራል ወጣው። ድንገት ከወጣው ደግሞ እንደ ማንኛውም አክተር ብቅ ማለት አለብኝ በሶሻል ሚዲያ አልኩኝ እንጂ ሌላ ያወራሁት ነገር የለም። ምን እንርዳካ? ጆና ምንድን ነው የምትፈልገው ከኛ? ምን እንርዳ? ለመረዳት ምናምን አይነት እሺ ወይ ሽኩር አንዬ የሚታየ እያልክ ምንድን ነው አላማሽ? ብኝ ከእኛ ጋር ምንድን ቆይ ከእኛ ጋር ምንድን ነው? እኔ አላውቅም እኮ ራስ አሁን ነው ዛሬ የምትዋወቀው። ምን ችግር ነው? ኖርማል አጠራም እንዴ? ሚጣ ተዋናይ ሀና ብለህ ለምን አጠራ? ምንድን ነው እዚህ መሰክስ? ማይ ፐርሰናል ስጠራ በቃ በፍቅር ነው የምጠራው። ሰዎች ጋር ሆናውን ድራማ ላይ አድርግ። ሴቶቻችንን ተው እያልኩን እኮ አንተንም እኮ ስጠራ ራስዬ ነው ያልኩህ። ማን ምንድን ነው የምታወራው? አንተ እናት እንዳታበላሽ። አንተ ምን አይነት ቆይ ተደማመጡ በጌታ አንድ ጊዜ ከይቅርታ ጋር አንድ ጊዜ ሶል የወንዶች ጉዳይን እንዳታስደፍረን ማለት ሪስፔክት አድርጎ ያወራን። መጠየቅ የምንፈልገውን ጥያቄ በአክብሮትና በክብር እንጠይቀዋለን። ሶል አንገታችንን እንድትይዝ አንፈቅድልህም። ቤት ነው አክብረን መተናል። ስለዚህ ቢኒም ስታወራ ራስ ለሚመልስልህ ነገር በሪስፔክት እንድታወራ። ምንም አላለም እኮ የዛችን ሴትዮ ስም ይኸውልህ እንደዛ መጥራት የለበትም። ይሄ ነውር ነው። እንትን ብሎ ነው ራስቶ በቃ ያው ራስኪ ሀሳብ አይደለም። የእሷን ስም እንግዲህ የእሷን ስም ሁላችንም እየሰራን ነው፣ ግን ትንሽ ማቆላመጡ ነው እንጂ አቡ ማለት ያለው ነገር ወደ ፍቅር ያስኬዳል ነው ችግሩ። በቃቱ ሀቢብቲ ስላለ ወደ ፍቅር ያስኬዳል። ሀቢብቲ በአረበኛ ሀቢብቲ ሌላ ትርጉም ያለው ነው። አንድ ተረጋጉ። የጠየቃችሁን ጥያቄ ብቻ ይመልስ። ምንድን ነው እንድናደርግልህ የምትፈልገው ወንድማችን ኦፊሻል ቢኒ? ይህንን ብቻ መልስልን። የወንዶች ጉዳይ ምን ያርጉልህ እስኪ ንገር። ቢኒ ምን እናግዝ? ምንድን ነው የምትፈልገው? ቢኒ ማይክን አንሳ። ወይ ምንድን ነው የምትፈልገው? ምን እናግዝ? ምንድን ነው የምትፈልገው? ኧረ እኔ መቤቴን እኔ ምንም እንደምታግዙም አላውቅም ነበር። ድንገት ሶል ቪዲዮ ለቆ ያንን ቪዲዮ አይቼ ተመችቶኝ ሶል ጋር ስመጣ ድንገት ሆነ። ምንም ነገር የማውቀው ነገር የለም። እርዳታም እንደምታደርጉ አላውቅም። ይኸውልህ የወንዶች ጉዳይ ጋር እንፈታለን ብለን ስለአንተ እዛ ላይ የተናገርኩበት ምክንያት አንድ እኛ አሁንም ነገርኩ፣ ቅድምም ነግሬያለሁ። የግል ህይወት እንዳለ አላውቅም ነበረ። ልጅቷን እዛ ላይ እያደረግ የነበረው እንደምትወዳት እንደምታፈቅራት አክት ስታረግ ነበረ። ያንን ይዤ የወንዶች ጉዳይ ጋር ሁሉም ነገር ይፈታል አልኩ። አሁን ግን አንተ የግል ህይወት አለክ። የግል ህይወትን ሌላ ሴቶችን እሷንም ጭምር ሳታማልድ የግል ህይወትን አስተካክለን ኑር። ይሄው ፈተናል። የወንዶች ጉዳይ ይሄ ነው እኛ የምንለው። እዚህ ላይ ጥያቄ ካለክ መጠየቅ ትችላለህ። አሁን ሀቡዬ ማለት ራሱ ሀቡማ ማለት ነው። አሁን እዚህ ጋር ሀንዬ ማለት ሀናን ወደ ሌላ ታሪክ መውሰድ በቃ የምትሄድ ወሎ ልጅ ነኝ አባ። እዛ ወሎ ላይ ሰዎች ስናወራ መወከሌ ወንድምዬ፣ አለምዬ፣ ፍቅሯ ምናምን እህትዬ መሲዋ ምናምን እያል ነው ምንጠ ሙለርዬ ወንድ ነው። በፍቅር ነው እኛ የምናወራው። ስናወራ እንደዛ ነው የተፈጥሮ ኦፊሻል ታወራ ጋር ይሄ አካባቢ ወሎ የምትለው እንዳታ እኔ ያመኝ ማለት እንደ ነገር አስፈታላል።
ያ ማህበረሰብ ሚጥሚጣይ በቃ ተሳስቶ ነው ጀግና የሚፈልቅበት ማህበረሰብ ነው። ስለዚህ ስታወራ እኔ እያልክ ራስን ወከለ። ምክንያቱም አንድ ቢኒ ነው፣ ያ ብዙሀን ህዝብ ነው ያለው። ስለዚህ ራስን ወክለ ወሎ እያልክ ነው ልጅ ብቻ የሆንከው። ታሳዝናለህ በጣም። ራስና ጆ ምንድን ነው ሙለር የምጠይቁኝ ነገር ካለ በፍቅር ጠይቁኝ፣ ይመልስላችኋለሁ። በጣም አምሽተኛል። እውነት ምንም በቃ ወደዚህ አትበለ ቢኒ መጥተሃል እዚህ ድረስ ልናደርግልህ ወንዶች ጉዳይ ሊያደርግልህ የሚችለው ነገር የምትፈልገው ነገር ምንድን ነው? ዝም ብዬ ነው የመጣሁት ምናምን ካልክ በቃ ዝም ብሎ ነው የመጣ ነው ብለን እንቀበል። ከዛ ውጭ ግን አይ ወንዶች ጉዳይ እንደዚህ ማህበራችሁ እንደዚህ ስለሚያደርግ ለእኔ የሚሆነ ነገር ፈልጉ፣ መፈመስም ይሁን የሆነ ነገር ብቻ የፈለግከው ነገር ካለህ ንገረን። ከዛ ውጭ ምንም የሚያደራርሰን ምንም የሚያነጋግረን ነገር የለም። አይ ልክ ነህ ማንዬ። ዩቲዩብ ከፍቻለሁ። ዩቲዩብ ሰብስክራይብ አድርጉልኝ ከቻላችሁ። እንደን ሌላ እንትን የለውም። እኔ አልጠላኋችሁም። ጆን እንደውም ሳይክ የሆነ ቦታ ላይ ጓደኛዬ ነህ እና የት እንደሆነ ማክስ ግራ ገብቶ እየጠየቅኩ ነበረ። ዲዲ ሙለርን የማውቀው የሆነ ቪዲዮ ሲያለቅስ አይቼ ነው። አሁን ተቆጣኝ እንጂ ሲያለቅስ አይቼው ነበረ። በነገራችን ላይ እንደ ቀልድም ውሰደው እንደ ምርም ውሰደው እኛና አንድ ጊዜ እስቲ ፕሊስ አንዴ ሚዩት አደርጋለሁ። አንዴ እንደ ቀልድም ውሰደው እንደ ምር የሀቢባን ስም ጠርተህ ሌላ አጀንዳ ለመክፈት ሌላ ነገር ለማነካካት በፍጹም እንዳታሰብ። ከዚህ በኋላ መጥራት ባለብህ በሌላ ስም ጠራ፣ ድጋሚ እንዳጠራ። ገባ? አዳምጠኝ ቆይ። አጀንዳች ልናረጋት አንፈልግም። የምትጠይቀውን ጥያቄ በስርዓቱ መልስ። እኛ በጣም ብዙ የቤት ስራ ያለብን ሰዎች ነን። ስሟን ድጋሚ ከጠራ ሌላ ችግር ውስጥ ነው የምንገባው። ከኔ ጋር ብቻ ከሌሎቹ ጋር አይመለከተኝም። ስለዚህ እንደ ወንዶች ጉዳይ ምን እናርግልህ? 4 ነጥብ ጨርሻለሁ። አመሰግናለሁ። መሲ ብሪጅስቶን የምትጠይቂው ወዛው ብለሽ የገባሽው ለምን እንደሆነ አላውቅም። የምትጠይቂው ነገር ካለ ልታወሪ የፈለግሽው ነገር ካለ አውሪ። ኦኬ፣ እንደ ወንዶች ጉዳይ ምን ልናረግልህ ነው የምንፈልገው ብለውሃል። ለወንዶቹ ንገራቸው። እኛ ሴቶች ደግሞ ዩቱቡ ላይ ሄደን ሪፖርት በማድረግ የድርሻችንን እንወጣ። ሴት እንዳውን እያደረጉ ፎሎ መሰብሰብ የለም። መሲ ብሪጅስቶን በጣም ቴንክ በጣም አመሰግናለሁ። እንደዚህ ናቸው ሴቶች፣ ምቀኞች ናቸው የምን በምክንያት ሴት ጋር ሄድክ አንተ አጎነበስክ፣ ምን አልክ፣ ተሽከለከልክ፣ ይኸው መጣ ዩቲዩብን እኛ ስናሳድግልህ እናንተ ሴቶች አንተ አቡዬ ያልካት ጓደኛ ነች። አሁን እንደዚህ ያለ ሲሆን አቡዬ ጓደኛ ነች። ነው ውጭ ከዚህ ቤት ራሱ ምንም እንደምትሰሪ አላውቅም። ነው ውጭ ከዚህ የዛ አባል ናት። ለምን እንደገባሽ ራሱ እዚህ ቤት አናውቅም። ነው ውጭ መደረግ ነው የምትፈልገው? እሱን ብቻ ነው የምትፈልገው? ቢኒ አንድ ነገር ማለት ላይክ ሪፖርት ተደረገም አልተደረገም እኔ አንዴ አስረግዛቸውስ ምን ማረጋገጫ አለን? በአንተ መተማመን እንችላለን? ከቲክቶክ ወስደ እና ማንን ነው እዚህ አሁን የኛ የወንዶች ጉዳይ አባል አሉ ሴቶች፣ ቆንጆ ሴቶች አሉ። እነሱን እዛ ወስደ የሆነ ነገር ብታረግም አሁን የተዋት ልጅ ምን ላይ ናት ያለችው? እሷንስ ጠይቀኸዋል? ቆይ አይደለም አሁን ሁለተኛ ሌላ ለአባሎቻችን በጣም ስለምንጨነቅ ነው የተውካት። እቻ አሁን የተውካት ማለት ተቷቷውን ያልካት ልጅ ይሰማል ድምጼ? ሶል ሚውት አድርጎ እየሳቀ ነው መሰለኝ። አይ ያችኛዋስ ልጅ አርግዛ ይሆን ብዬ እሷን እያሰብኩ ነበር። እኔ ከመጡ እቀበላለሁ ብሏል። እኔ አንድ ነገር ወደ ምን እየሄድ እንደሆነ ነገሩ አላውቅም። አይም ኦልሬዲ ላይክ ይቅርታ ጠይቄያለሁ። ማድረግ ያለብኝን አድርግቻለሁ። መሄድ ያለብኝ ድረስ ሄጃለሁ። ሶ አፍተር እዚህ ጋር የገባሁት የሶል ታብታብ አድርጉ። ወረዱ ጌታ ይወደራስ ስታፍ አድርግ ያለው እንደ ጋይ
አንተ ስልኬ ጋለ ማለት ነው። ታብታብ ማድረግ የለም። በኢየሱስም ስልኬ ጋለ። መውጣት አለብኝ። ግን አንተ ሌላ የኔ የምትላቸው ሰዎች በሌላ ቤት እንደዚህ ሲሉ በጣም ያሳፍራል። አሁን ነፍጠኛው ትላንትና ሄዶ የተጣለው ማሚ ቤት እና ዩሱፌ ጋዛ ተሰቅላየዋለች ስራውን አበላሽ ስለተባለ ነው። ለምን አብረን ነው የምንውለው ስለሚያውቅ ማለት ነው። ጥያቄ በወሬዎች መካከል አንድ ጥያቄ ልጠይቅሽ እስኪ ከይቅርታ ጋር ነው። ሴት ናት ያማቸው ወንድ ነው? ይሄ ሴትም ወንድ ነው። 20 ምናምን ሰው አንድ ቤት ተቀምጠው ነው አለ እኮ። እኔ አልነበርኩም። ምናልባት ይኸውልሽ ወንዱም ጠይቆ እምቢ ብለሽው እንደሆነ ይሄንን አንድ ታሳቢ ያርግበት። ሴቲቱም ደግሞ ባሏን ወይ የምትጀናጀንበት አንቺ ላይ ደውሎ ከሆነ ማለትም ቀምተሻትም ከሆነ ይሄም ደግሞ አንድ ታሳቢ ሆነ። እኔ ቁም ነገር ነው። የኔ የምትላቸው ጓደኞች እኮ ናቸው። ወንዱም ቢሆን ሴቶችም ቢሆን የኔ ጓደኛ እና ጓደኛ እኮ ነው እንደዚህ ችግር የሚፈጥረው እኮ ነው። ራቅ ያለ ሰው ነው ስላንቺ የሚያቀለ ከሌላም ሰው በውስጥ ተጻፈልኝ ማለት ከሌሎኞቹ ጓደኞች አንቺ ጓደኛ የምታያቸው ሰዎች እንደዚህ እያሉ ስራዋን አበላሽች ቲክቶክ ላይ እያሉ እሺ ደካለ ምን አገባቸው? እኔ ማንም ሰው ፈልጌ ማድር አይደለሁም። ስራዬን ተበላሽ ሀላስ ተበላሽ። እንደው አጥቼ ሌላ ነገር እንኳን ገንዘብ ባይኖርኝ ኢትዮጵያ ገባለሁ። እንደው እዝጋ ስራ አጥቼ የምበላው ካጣሁ እንኳን የማላጣው ማለት ነው። ግን እኔ ከማንም ሰው ምንም የምፈልገው ነገር የለኝም። ግን በኖርማሊ እንደዚህ ጓደኛ ብለህ የምትቀርባቸው ሰዎች ሌላ ቦታ ላይ ስለ አንተ ሲያወሩ መስማት በጣም ያስጠላል። እኔ ደግሞ ዝም ብዬ እኮ መውጣት እችላለሁ ማንንም ሰው ሳላወራ። ግን እኔ ስራዬ ይበላሻል፣ ታገኛለህ፣ ይበላሻል። መዳም ቤት መቀየር ደግሞ አዲስ ከኔ አይደለም የተጀመረው። በጣም ከባድ ነው። ኧረ አውሩ። ለማንኛውም ነፍጠኛው በጣም ይቅርታ እሺ፣ በእኔ ምክንያት እንደዛ ስለተናገሩ ይቅርታ። አይደለም እኔ እኮ ባንቺ ምናምን አይደለም። እኔ ያቺኛዋ ወስፈንጠር ቃሬዛ በጣም ነው ደሜን ያፈላችኝ። ደግሞ እኮ መወቱኝ እንዳልኮምት ምናምን ገዝተ ላይ ስንት ጊዜ እየላኩኝ አላስገባሉኝ። ቆሻሻ እኛ ሰው ምናማግጥ አይደለንም። ደግሞ ሰራው ደግሞ ስራውን ይዘው ራሱ ካልተመቸኝ አልገባም ጭራሽ ገዝተ ላይ ማለት ነው። እና በዛ ልክ ማን ቤት የሱፌ ቤት ተገትረው ምናምን ጥንባታሞች ሰርተን እኛ በተግባር ህይወታችን እየመራን ነው። እኔ በጣም ነው አንዳንድ ሰው ሳይደርሱባቸው በቃ ሰው ላይ ፊት ይላሉ። እኔ ደግሞ እኮ ያን የታመመው ልጅ ለመርዳት እሷ ቤት ታብ ኮፒ ሊንክ ለማድረግ አላ የለክልክባትና ያቺ ጥንባታ ቆሻሻ ግን አላስተዋቸው። በቃ አሁን ፍቱ። ሌላ ጩብ ያንጡ ኖርማል ነው። እኔ ማንም ምንም ስላለ ምንም አይደንቀኝም። ብዙ ነገር ሰው ስለሚያወራ ብዙ ነገር ማለፍ የምችል ሰው ስለሆንኩኝ ምንም አይመስለኝም። ግን በእኔ ምክንያት እዛ ጋር የሆነ ሰው ሲጣላ ነገር ምናምን የሌለበት ሰው ነው። ለማንኛውም በእነሱ ስም ይቅርታ ስለተናገሩ አብሽረሽ። ነፍጠኛው አንተ ሾ የከጀል ሸጊት ሁሱ የምር በቀልድ ሰዓት ቀልድ ነው። አሁን እንትን እያልኩ ነው። የምር ነው የምነግርህ። እኔ ጥፋት እነግርሃለሁ። ቀልድ ሲሆን ቀልድ፣ ምር ሲሆን ምር ነው። እኔ ራሱ በጣም አስጠልቶኛል። አይገርምም? አሁን እንደዚህ ይላሉ ማለት ነው። የምር ቱር ነው አና በነገራችን ላይ ይሄ ሲምፕል ነው ማለት በጣም ያስጠላል። እኔ ስለሱ ምናምን ተደርቤ የመጣላት ምናምን ነገር እኮ አይደለም። እዚህ ጋር እኛ ገብቶኛል። ተረድቼዋለሁ። ገባ እከሌ ቤት እነ እከሌ ጋር ተዘፍዝፋ ስራዋን አበላሽታ ምናምን ሲሉ እኔ በጣም ነው አይምሮ የተነካው። እኛ ስራ እየሰራን ነው እንጂ የምንጫወተው እነሱም ሴቶቹ የሚጫወቱት ስራ ሰው ልናስፈታ አይደለም። እዚህ ላይ ስንመጣ እኔ ይሄን የተሰማኝ ገባህ እንጂ ስለሷ ምናምን አይደሉም። ጓደኞቿ ናቸው፣ ሀገሮቿ ሰዎች ናቸው። ቢሰድቧትም ምንም ቢሏት እኔ እኮ አይመለከተኝም። ግን ልክ እዚህ ጋር ስንመጣ እኛ ሰው ስራ እንደምናስፈታ ምናምን አድርገው ሲናገሩ እኔ ደም ይፈላል እኮ እንጂ
እንጂ ስለሷ ምናምን አይደለም። ምን ገባ ቀናት ነው። አሁን ይሄ ደግሞ ዝማታ ስለወራች ምናምን እንጂ አሁን ብዙ ጊዜ ከሆነ ሸጊት ስራንኛ አልሰማችሁም አዳምጣችኋለሁ ምናምን እያለች ነው ስትሄድ የማውቀው። ገባ ስራ ፈታ ማለት ደግሞ ቲክታክ ስለተቀመጥክ ምናምን አይደለም። እኔ እኮ በጣም የሚገርሙ ሁሴን ቁጭ ብለው አሉባልታ ወሬ ነው ሲያወሩ የሚውሉት። ስለ ቆላ ስለምስ ነው ሲያወሩ የሚውሉት። ሌላን ሰው ግን ሲተቹ ልክ እነሱ የሆነ አለ አይደለ ጸሎት የሚውሉ ክርስቲያኖቹ ሙስሊሞቹም የሆነ መስጊድ የሚውሉ ከመስጊድ የማይወጡ በቃ ፈጣ አላህ ለአናቡ ሸክለኩም ኢንሻአላህ። አንዳንድ ሰው ምን መሰለህ እንከን ሲያጣብህ ባገኘው አጋጣሚ ይጠቀምብሃል። እንደዛ ሊሆን ይችላል እንጂ ሁላችንም እየሰራን ነው የምናወራው። ደግሞ እዚህ ገስት ላይ የምንቀመጠው ስራ ፈተና አይደለም። በዚህ በገስት የተነሳ ስራ ላጣ ነው። ጀስት ግን ነገር ስላጡባት ብቻ ነው ለሱ። አንዳንድ ጊዜ ምን እንደው ታውቂያለሽ ሀዙ ሰው በቃ ሰውን ከልብሽ አትቅረቢ፣ ሰውን አትመኝ። የኔ የምትዩ ሰው ነው እንትን ሲልሽ አንቺን ቀርበውን ከን ያጡብሽና አንቺን ቀርበውሽን ከን ሲያጡብሽ የሆነ እንደዚህ አይነት ነገሮችን ይጠቀማል። በቃ ማሳለፍ የምር እኔ በጣም ነው እንትን ያልኩት በውስጥ ራሱ አንቺ ጓደኛ ብለሽ የምታስቢያቸው ሰው ላይፍ ላይ ቁጭ ብለው ስለ አንቺ ነው የሚያወሩት ምናምን ሲሉ በጣም ነው የተናደድኩት። ግን ይሁን ብዬ ተውኩት። ነፍጠኛውን ደግሞ እንደዛ አንድ ነፍጠኛው አንድ ስድብ ሲሳደብ ብቻ አይቻለሁ። ከመጀመሪያ ምን ይባባሉ ምን ይበሉ የማውቀው ታሪክ የለኝም። ድንገት ስመጣ ነው ሲሳደብ ተዋልኩት፣ እሱንም ተዋልኩት እና ከዛ ሸበካ የተቋረጠ ሀላስ ከዛ ወዲያ የሰማሁት ታሪክም ያየሁትም ነገር የለኝም እና በጣም ያስጠላል። ስሩ ብቻ አንዳንድ እንትኖች አንዳንድ የሚፈጠሩ ነገሮች ትምህርት ይሆኑሻል ነገ ላይ። ከዚህም በኋላ ትጠነቀቂያለሽ። ጥንቃቄው ልክ ነሽ። እሱ ላይ በርቺ እንጂ አሁን ስላወሩት በጣም ቀላል ነገር ነው። እንደዛ ነው፣ ኖርማል ነው። አሁን ከዚህ እንውጣና እስኪ አንድ ጥያቄ እንጠያየቅማ በዚሁ ዙሪያ ማለት ነው። መሐመድ ኢማም ሁላችሁም ትመልሱልኛላችሁ በተራ ማለት ነው። እኛ ሀበሻ ስንባል ለምንድን ነው አንድ ሰው ሲለወጥ ወይም አንድ ሰው የሆነ ደረጃ ላይ ሲደርስ ያን ሰው ከማበረታታት ይልቅ ወደ መጣል የምንሞክረው? ይሄ ተፈጥሯችን ነው ብላችሁ ነው የምታስቡት? ከጊዜ በኋላ የመጣ ነገር ነው ወይስ እንደ ባህል ወስዴ ነው? ይሄ ነገር ጥያቄ ሆኖብኝ እስኪ በተራ መልሱት። ይሄ የሰው ልጅ በጥቅሉ የሰው ልጅ የተባለ ማለት ኢትዮጵያ ምናምን ሳትል የሰው ልጅ ባህሪ ነው በጥቅሉ። ይሄማ ሙጀላምነት ነው። ሁስ ሙጀላምነት ማታ ወላሂ ማታ እኮ ጌሜ እንዲህ በቃ ይፈጣሪ ያለ ስልኬን ዘግቼ ተኛሁ መጨረሻ ላይ ማለት ነው። ጌታ አባታቸው እንዳናድዱኝ ወላሂ። እኔ እኮ ደግሞ የሄድኩት የሆነች ሸጊት ፕሮፋይል ያደረገችው ልጅ በቀደም እየተረዳ ነበርና አላቃቸውም እኮ እኔ። አንድኛዋን ግን በደንብ ነው ማቃት። እዚህ በቃ በጣም እንትን ስትል ነው የምታመሸው። በቃ እንገናኛለን ብዙ ጊዜ ገስት ላይ ቤቷ ምናምን ሄዳለሁ። ያንን ለመርዳት ታፕ ኮፒ ሊንክ አደረግልሃለሁ በርቱ ምናምን እያሉ ከዛ ውጨቃ ጀመሩ። እሷ ገስት ከታች ጆይን ምናምን ስትል ሲሆን ማለት ነው እነ መሐመድ ኢማም ቤት እነ ሱፌ ጋር ተሰቅላየዋ ላይ ስራ ፈቶች ጋር ምናምን ይሄ እንኳ ቀናት ነው ምናምን ብዬ ስጽፍ እኔ የሚደክላት ምናምን ነገር መሰለኝ ሰውየው እኔን ሜንሽን ያደረገኝ ምን አባክ ምናምን ብሎ ሰደበኝ። እኔ ሰውየው ሜንሽን አላረኩትም ጭራሽ ማለት ነው። ይችኛዋ እኮ ያዙ ልቀቁኝ አለች። አንድ የሆነች በአጥንቷ የምትሄዱ ወሰካ የሆነች ሴት አለች እና ያዙ ልቀቁኝ ነፍጠኛው ምናምን ድሮ እንደዚህ አልነበረም ድሮ አሁን ብልቅጥቅጥ ብሏል። ይበልቅጥ አባሽ አንቺ ቆሽቋሻ የሰማሽ ነው የሚሆነው። ጥንባታ ምን መሐመድ ላይ በቅ እንደምተማም እንዴት አድርገህ አትናደድ። አሁን ሌላ ጉዳዩ ሌላ ነው። እኛ ገባ እንዴት ናችሁ ቤተሰብ?
አይገልጸውም። ሰላም አቤ ድብቁ እንዴት ነህ? አለን አለን። እንዴት ናችሁ? ሰላም ነው። ነፍጠኛው አይዞህ አይዞህ። ለሰው ብለህ ከተናደድክማ ጥሩ አይደለም። እስኪ መልስልኝ እንጂ ማሜ ጥያቄ መልስልኝ። ጥያቄው ሁሴን ምን የሀበሾችን ባህሪ እያወቅ እንዲያው ከዚህ ኑሮ የበለጠ ጥያቄ እያመጣህበትን ተቸግረናል። ማን ነው የሚበላው? እየበላችሁ አትግቡ። እንዲያው በፈጠራችሁ ይዣችኋለሁ። ረቦኛል። ወላሂ ምላሴን አስነከስከኝ። አፈር ብላ እሰይ የተረገ አንተ ነህ እንደ እኔ እኮ ድብቁ መስሎኝ። ደግሞ እኔ ተምር እኮ ነው መብላት ያዝኩት። ያገኝ ግን ተምር አይመስልም። ብስኩት ምናምን እየበላህ ነው የሚመስለው። ሸርፈት ሸርፈት ለሚለው አይ ተምር እሸቱ ነው በነገራችን ላይ ሁሱ አሁን አንተ ሀበሻ ላልከው እሺ ሁሴን አይደለም ቅድም እንደዛ የሚያመነሽክብን ላ ቲክቶክ በነገራችን ሚወት አድርጎ እርስዎ ትንሽ ቲክቶክ ያካብደዋል። በነገራችን ላይ ወላሂ በጣም ነው የሚያካብደው። እና ባጭሩ ሁሱ የኛ አሁን ይሄ ቲክታክ በዚህ ዙሪያ ያላልከው ሀበሻ ምቀኝነት ባይኖረን ማስታሁን ከብራና በጣም የት በደረስና ከችግሩኛ ምቀኛ ነን። በትንሽ በትልቁ ምቀኝነት አለብን። ሲቀጥል ደግሞ አንድ ሰው ሆነ ቤት ገዝት ገባ ካለ ያን ሰው እዛ ሰው ጋር የሆነ ነገር ያለው ነው የሚመስላቸው። ራስ በችግሩም አንድ ባለጌ ሰው እዚህ ሶሻል ሚዲያ ያያችሁት ከሆነ የሆነ ነገር እንደዚህ ታግ አድርገው እንትን የሚሉት እሱ ራሱ ስላለበት ነው። የሌለበት ሰው ግን ያን ሰው ስለማያስብ ያንን ነገር በዛ ዙሪያ እንትን ማያስብ። ስለዚህ አብዛኛው ሰው በዛ ልክ ነው እንትን የሚሉት በራሳቸው ስለሚያስቡት ነው። ገባ እና የምም ሸቅማትና ዴሉ በአሁኑ ሰዓት ደግሞ አብዛኛው ሰው ከሰው ራስ አይወርድም። ሰው አላላ ሳይሆን ሆነሽ አትገኝ ሆነ አትገኝ እና የማላትና ለበህ አጋጣሚ ስንት በለለንበት እየተባልና እየሰማን እንዳልሰማን እዚሁ ማእተውኛ ጋር ሲሰቁ ሲጫወቱ ዝም ብለን ያስመሰለን ያለን ሀቢብ